የትግራይ ኃይል አባላት ሰልፍ ማክሰኞ ጥቅምት 4 ቀንም በሌላ አቅጣጫ ሰልፍ ማድረጉን ቀጥለዋል። በመቀለና ዙሪያዋ የሚገኙ የትግራይ ኃይል አባላት ሰኞ ጥቅምት 3 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ምሽት እስከ ምሽት ሰልፍ ማድረጋቸው ይታወሳል። በዚያው ቀን ምሽት የሰላማዊ ሰልፈኞቹ ተወካዮች የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ከሚገኙባቸው የህወሓትና የሰራዊት አዛዦች ጋር ቢነጋገሩም ስለተደረሰው ስምምነት በይፋ ለህዝብ የተሰጠ መረጃ የለም። ሆኖም ከስብሰባው አዳራሽ ተቆርጦ የወጣው ቪዲዮ እንደሚያመለክተው ሰላማዊ ሰልፈኞቹ የደሞዝ የጥቅማጥቅምና ለቤተሰቦቻቸው መኖሪያ የሚውል የመስሪያ ቦታ ጥያቄ አንስተዋል። የትናንትናው ውይይት ውጤት ለህዝብ ሳይነገር ታዲያ ማክሰኞ ጥቅምት 4 2018 ዓ.ም የትግራይ ምስራቃዊ ዞን ወደ መቀለ ከተማ የሚያስገባው ዋና አስፋልት ከጠዋት ጀምሮ ይህ መረጃ እስከተጠናቀረበት ሰዓት እና ደቂቃ ሁለት ቦታ ተዘግቷል። የትግራይ ኃይል አባላት ሰላማዊ ሰልፈኞች አጉላ እና ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዝጋታቸው ምክንያት መኪኖቹ ቆመዋል፣ ተጓዦች ተስተጓጉለዋል። ሰላማዊ ሰልፈኞቹ ጥያቄያቸው ከሰኞ ዕለቱ ሰልፍ ተመሳሳይ እንደሆነ ቲክቫ ኢትዮጵያ የመቀለ ቤተሰብ ቦታው ድረስ ደውሎ አረጋግጧል። ሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባው የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብን መርምሮ በሙሉ ድምፅ አጸደቀ። ይህ ደንብ በነጋሪት ጋዜጣ በይፋ ታትሞ ከወጣ በኋላ ተግባራዊ የሚሆን ሲሆን ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ ልማት ለመጠቀም ጥረቷን ወደ ላቀ ደረጃ እንደሚያሸጋግር ይጠበቃል። ኮሚሽኑ በዓለም አቀፍ ማዕቀፎች መሰረት የኒውክሌር ቴክኖሎጂን ለሰላማዊ ዓላማዎች የመጠቀም ሀገራዊ ጥረትን የመምራትና የማስተባበር ዋነኛ ኃላፊነት ይኖረዋል ተብሏል። ትኩረት አድርጎ የሚሰራባቸው ቁልፍ ዘርፎችም የኤሌክትሪክ ኃይል ተደራሽነት፣ የኢንዱስትሪ ልማት፣ የምግብ ዋስትና፣ የጤና አገልግሎት እንዲሁም ሳይንስና ምርምር መሆናቸው ተመላክቷል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ጥቅምት 4 ቀን 2018 ዓ.ም ጀምሮ አቶ ሳንዶካን አበበ የተባሉ ሰው የኢትዮጵያ ኒውክሌር ኃይል ኮሚሽነር አድርገው ሾመዋል። ግለሰቡ ከዚህ ቀደም የሚታወቁት ከኢንዱስትሪ ፓርኮች ጋር በተያያዘ ነበር። ወደ ቀጣዩ ዜናችን ስናልፍ የምናገኘው ሲኖትራክን የተመለከተው መረጃ ይሆናል። የሲኖትራክ ኩባንያ የቴክኒክ ችግር ያለባቸውን የሲኖትራክ መኪኖች በተለይም ገልባጮችን ስታንዳርዳቸውን ለማሟላት ቃል በገቡት መሰረት ማስተካከል መጀመራቸውን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ባረኦ ሐሰን በቦታው ተገኝተው አይተዋል። ሚኒስትር ዴኤታው ከዚህ በፊት በተለይ ፍሬናቸው አካባቢ ባለባቸው የቴክኒክ ችግር ምክንያት የትራፊክ አደጋ ሲያደርሱ የነበሩና ይህም በጥናት የተደረሰባቸው መስተካከል የነበረባቸውን ችግሮች ለማስተካከል በተስማሙት መሰረት የማስተካከል ስራ መጀመራቸውን አረጋግጠዋል። ምርቶቹ በዋናነት ያላሟላቸውም የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ፣ ከተፈቀደ ክብደት በላይ ሲጫን የሚያሳውቅ ማንቂያ፣ ጭነት በየቦታው እንዳይፈስ የሚከላከል የጣሪያ ክዳንና ሌሎች ክፍሎች ተመልክተዋል ተብሏል። ነገር ግን ቀደም ሲል የተፈጥሮ ጋዝ ብቻ የሚጠቀሙ የጭነት መኪናዎች ወደ ሀገር እንዲገቡ የተላለፈው መመሪያና አሁን የሲኖትራክ ማሻሻያ ስራው አብረው እንዴት ተጣጥመው ሊሄዱ ይችላሉ በሚል ዙሪያ የተሰጠ ምንም አይነት መረጃ የለም። እነዚህ የተሻሻሉ የሲኖትራክ አይነቶች የሚገቡት በነዳጅ ተጠቃሚ እንደሆኑ የተረጋገጠ ነው። መመሪያው ተጥሶ ነው ወደ ሀገር ውስጥ የሚገቡት ወይስ ሌላ አይነት አሰራር ይኖራል? ይህንን ጊዜ የሚፈታው ይሆናል። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ ኮሪደር ልማት እንደማይኖር የከተማይቱ ከንቲባ አዳነች አቤቤ ገለጹ። የከተማይቱ አስተዳደር የወንዞች ዳርቻ ልማት ከኮሪደር ልማት ጎን ለጎን ለመስራት ባለፈው ዓመት ከመረከቡ በፊት ባለፉት 5 ዓመታት በውጭ እርዳታና ዜጎች የተከናወነው ስራ 2 ኪሎ ሜትር ብቻ እንደነበር ከንቲባዋ ይፋ አድርገዋል። አዳነች ይህን ይፋ ያደረጉት ሰኞ ጥቅምት 3 2018 ዓ.ም በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ነው። የከተማይቱ ምክር ቤት አባላት በዛሬው መደበኛ ጉባኤ ላይ ካነሷቸው ጥያቄዎች መካከል የኮሪደር ልማትን የተመለከተው ይገኝበታል። በዚህ ዓመት ኮሪደር ብለን ለኮሪደር እንደ አዲስ የምንጀምረው አይኖርንም። ጥናት እናደርጋለን፣ ቤቶች እንገነባለን። በጥናታችን መሰረት ከህዝብ ጋር ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን ሲሉ ከንቲባ አዳነች ለአዲስ አበባ ከተማ ምክር ቤት አባላት ተናግረዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት
የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማይቱ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው ካጸደቀው በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.66 ቢሊዮን ብር ነው። በአዲስ አበባ ከተማ የዘንድሮ በጀት ከዘርፎች ሁሉ ከፍተኛ የገንዘብ መጠን የተመደበለት የመንገድ ልማት ዘርፍ ነው። ዘርፉ 31.49 ቢሊዮን ብር ተበጅቶለታል። የከተማይቱ አስተዳደር ዘንድሮ በሚገነባቸው መንገዶች የኮሪደር ልማት ስታንዳርድን እንደሚተገብር ከንቲባዋ ገልጸዋል። የኮሪደር ልማቱን ከስያሜው ጀምሮ ሲቃወሙ ለነበሩት ወገኖች በአንድ በኩል እንደ መልካም ዜና የሚታይ ነው። በሌላም በኩል የኮሪደር ልማቱ ኑሯቸውን ሲያመሳቅልባቸው ለነበሩትም ዜጎች እንደዚሁ የተወሰነ እፎይታን ይሰጣል። ምክንያቱም በርካታ ዜጎች ከሚኖሩባቸው የከተማይቱ ማዕከላት ተገፍተው ወደ ዳር ወጥተዋል። አንዳንዶች ደግሞ በቂ ካሳ አልተከፈለንም የሚሉም አሉ። በቂ ካሳ የተከፈላቸው ሊኖሩ ቢችሉም ተመጣጣኝ የሆነ ግንባታ ሊያከናውኑበት የሚችል ቦታ አላገኙም። ያገኙትም ለ2 ዓመት ያክል ምንም አይነት ግንባታ ማድረግ አትችሉም የተባሉ እንዳሉ ይሰማል። በተሻለ መኖሪያ ቤት የሚኖሩ ሰዎች ወደ ተገጣጣሚ ቤት ገብተዋል። በአንጻሩ ደግሞ እጅግ ደሳሳና ቆሻሻ አሳፋሪ በሆነ ሁኔታ ይኖሩ የነበሩ ተብለው በመሪዎች ጭምር ይገለጹ የነበሩ እንደ ካዛንቺስ አካባቢ ያሉ ነዋሪዎች የተሻለ ቤት ማግኘታቸው ደስታቸውን ሲገልጹ እንደነበር ታይቷል። ቤት የሌላቸው ሰዎች ምንም አይነት ቤት የተሻለ ሊሆንላቸው እንደሚችል ግልጽ ነው። ነገር ግን የተሻለ ቤት የነበራቸው የተሻለ ንግድና ገቢ ሲያከናውኑ የነበሩት ሰዎች ምንም አይነት ገቢ ወይም አነስተኛ ገቢ ወደሚያገኙባቸው ስፍራዎች ሲዘዋወሩ ደስተኛ ላይሆኑ እንደሚችሉ እሙን ነው። አሁን ይህ የኮሪደር ልማት ይመጣብናል የሚል ስጋት እንግዲህ በተወሰነ ደረጃ ሊቀንስ ይችላል። በአንጻሩ ደግሞ በኮሪደር ልማቱ ተጠቃሚ የነበሩ ክፍሎችም አሉ። አነስተኛ፣ መካከለኛ ተቋራጮች እና ገንቢዎች፣ አልሚዎች በዚህ የኮሪደር ልማት ተጠቃሚ የነበሩ ምንም እንኳ የስራ አሰጣጥ ወይም የስራ ተቋራጭነቱ ሂደት ከህግ አንጻር ሲታይ አንዳንድ ችግሮች እንዳሉበት እስከ አሜሪካ መንግስት ድረስ ትችት የቀረበበት ነው። ምክንያቱም ያለ ጨረታና ያለ ውድድር የሚሰጥ ነው ተብሎ ስለሚታመን ችግር ቢኖርበትም የስራ እድል በተወሰነ ደረጃ ፈጥሯል። በግንባታው የሚሳተፉ የስራ ተቋራጮች አሉ፣ የቀን ሰራተኞች አሉ። ከዛም በኋላ ደግሞ ሳር ውሃ በማጠጣት የመንገድ ጽዳትን በማከናወን የስራ እድል የተፈጠረላቸው የህብረተሰብ ክፍሎች መኖራቸው እሙን ነው። ነገር ግን የዚህ የኮሪደር ልማት የኢንቨስትመንት ሪተርን ወይም ሪተርን ኦፍ ኢንቨስትመንት ገና መጠናትና ለህዝብ መገለጽ የሚኖርበት ነው። ከፈረሰው አንጻር ምን ያህል ነው የሚተካው የሚመልሰው የወጣበትን ወጪ ኢንቨስትመንቱን የሚል ነው። አንዳንድ ደግሞ የፋይናንስ ምንጭም እንደዚሁ በፓርላማ ደረጃ ውይይት ተደርጎበት ነበረ። ፓርላማው መጠየቅ አይችልም የተባለበት ሁኔታ አለ። የፋይናንስ ምንጩ በግልጽ አልተገለጸም። ከየትኛው አካል ምን ያህል በጀት ተበጀተ፣ ብድር ነው፣ እርዳታ ነው ወይም ገበታ ለሀገር፣ ገበታ ለልማት በሚሉ የተለያዩ ስያሜዎች ሲካሄዱ የነበሩ የገቢ ማሰባሰቢያ ዘመቻዎች ነበሩ። ከነዛ ምን ያህል ተገኘ የሚለው በሚገባ ለህዝብ ተገልጾ መደነቅ ያለበት መደነቅ፣ መተቸት ያለበትን መተቸት ይኖርበታል የሚል አስተያየት ከህብረተሰቡ ይንጸባረቃል። የሆነ ሆኖ ግን ዘንድሮ የሚካሄድ የኮሪደር ልማት የለም። በአንጻሩ የውሃና የቤቶች ልማት እንደሚካሄድ ተገልጿል። ቅድሚያ ሊሰጠው ይገባ ነበር። በተለይ ውሃ ከሁሉም የበለጠ ቅድሚያ የሚሰጠው ነው። አሁን የመኖሪያ ቤትን እንደው ሁለተኛ እንኳን ብናደርግ በህይወት ያለ ሰው ውሃ ያስፈልገዋል። ቆሻሻ ክብሩን ዝቅ የሚያደርግ ነው ብለናል። መንገድ ላይ መሽናት የህብረተሰቡን ከተማይቱን ክብር ዝቅ የሚያደርግ ነው። በቆሻሻ ቤቶች መኖር ክብርን ዝቅ የሚያደርግ ነው ሲባል ነበረ። ውሃ ለማግኘትም እንደዛው ክብርን ዝቅ የሚያደርግ ነው። ሰው የሚጠጣው ውሃ ከሌለው፣ ጽዳቱን የሚጠብቅበት ውሃ ከሌለው ክብሩ የትኛውም ከማንኛውም ነገር በላይ ዝቅ ሊል የሚችልበትን ቀዳዳ ከፈትንለት ማለት ነው። ስለዚህ ቀድመን ውሃ፣ ከዛ መኖሪያ ቤት፣ መጸዳጃ ቤቶችም እንደዛ በኋላ የሚመጡ ነገሮች ናቸው። መጸዳጃ ቤቶች ያለ ውሃ ይሰራሉ? አይሰሩም። ስለዚህ ውሃ በጣም ትኩረት የሚሰጠው ነው። የከተማይቱ ብዙዎቹ መንደሮች ውሃ በፈረቃ ነው የሚያገኙት። ለረጅም
ቀናት አልፎ አልፎም ሳምንታት ውሃ የማያገኙ መንደሮች አሉ። በተለይ በአዲስ ማስፋፊያ አካባቢዎች፣ በኮንዶሚኒየሞች አካባቢ የውሃ እጥረት በከፍተኛ ደረጃ አለ። ይህ ለነገ የሚባል አይደለም፣ መሰራት ያለበት ነው። የውሃ እጥረትም አለ ከተባለ እንግዲህ ያሉትን የውሃ አማራጮች በሙሉ መጠቀም ነው። ኢትዮጵያ የውሃ ማማ የምትባል ሀገር ነች። የውሃ እጥረት የለባትም። ከኛም አልፈን ለጎረቤቶቻችን እናጠጣለን። ስለዚህ በውሃ እጥረት ሰዎች ዜጎች ክብራቸውም ሆነ ማንኛውም ዕለታዊ አኗኗራቸው መነካት ዝቅ ማለት የለበትም ተብሎ ይታመናል። ስለዚህ አሁን የውሃ ፕሮጀክቶች ሊጀመሩ መሆናቸው በጣም ይበል የሚያሰኝ ነው እና ነገ ዛሬ ሳይባል ወደ ውሃ በተለይ ሁሉም ሰው ቢያንስ እንደው በየቀኑ ዕለታዊ ኑሮውን ሊመራ የሚችልበት የውሃ መጠን ሊኖረው ሊደርሰው ይገባል። በየቀኑ ለተወሰነ ሰዓትም ቢሆን ማግኘት መቻል አለበት። ልብሱን የሚያጥብበት፣ ገላውን የሚታጠብበት፣ የሚጠጣው ውሃ ሊኖረው ይገባል። መኖሪያ ቤትን በተመለከተ ቀደም ሲል እንግዲህ ኮንዶሚኒየም የጋራ ቤቶች ልማት በጣም ብዙ ሰዎችን ባለቤት አድርጓል። ምንም እንኳ የአሰጣጥ ሂደቱ በጣም ግልጽነት የጎደለው ከደረሰው ይልቅ ያልደረሰው በዝቶ የሚታይበት በተለያዩ ባለጊዜ ነን ባዮች በስልጣን ባላቸው አካላት በአመቻ በጋብቻ በዘር ማንነት ላይ መሰረት ተደርጎ እነዚህ ኮንዶሚኒየሞች ታድለው አልቀዋል። ባለዕጣው እየጠበቀ ይህ በዚህ መንግስትም ብቻ ሳይሆን ባለፈው መንግስት በጣም ተጠናክሮ ሲተገበር የነበረ አድሏዊ አሰራር ነው። መንግስት ራሱም እርምጃ ሲወስድ ነበረ። የዕጣ አወጣጥ ስነ ስርዓቱን ኮምፒውተራይዝድ ማድረግ፣ ግልጽነት እንዲኖረው ማድረግ፣ የተለያዩ እርምጃዎችን ወስዶ የመከላከል እና ግልጽነትን የማስፈን ስራ ሲያከናውን ነበረ። አልቀጠለም። ግንባታውም ከነጭራሹ ብሎ ቆመ። ያለውንም ወደ መቀራመት ነው የተሄደው። ስለዚህ ዓላማውን ሳያሳካ ነገር ግን ብዙ ሰዎችን የቤት ባለቤት አድርጎም ቢሆን ተጠናቋል። ሙሉ ለሙሉ ዓላማውን አላሳካም። አሁን የዛ አይነት ተመሳሳይ ፕሮጀክቶች ቢኖሩና ከስህተቱን በመታረም ያለውን የመኖሪያ ቤት እጥረት መቅረፍ ቢቻል ለሀገሪቱ እድገት ይበልጥ አስተዋጽኦ ያበረክታል። ዜጎች በጣም ተደስተው እና የሚገባቸውን የኑሮ ስታንዳርድ አሟልቶ ሊኖሩ ይችላሉ የሚል ግምት አለ። ይህም ለሰላም ለመረጋጋት የበኩሉን አስተዋጽኦ ያበረክታል። ዜጎች በአገራቸው የባለቤትነት መንፈስ ይሰማቸዋል። ለመንግስትም ወገንተኝነት ይሰማቸዋል። አሁን የምንሰማው የተቃውሞ ድምፅ እና የመሳሰሉት እንደው የሚጎረብጡ ሁኔታዎች ቢያንስ በተወሰነ ደረጃ ሙሉ ለሙሉም ባይሆን የመቀነስ አዝማሚያ ይኖራቸዋል። በህዝብና በመንግስት መካከል ያለውን ግንኙነት ያሻሽላሉ። አሁን በዚህ ከቀጠለ ግን ህዝቡ በተለያየ መንገድ እየተማረረ ነው። በግብር እየተማረረ ነው። ባንኮች በራሳቸው ሌላ ዘራፊ ያልታጠቀ ዘራፊ ሆነው ተነስተዋል። ዋጋ ንረት አለ። ኢንፍሌሽን አይን አውጥቷል። የውጭ ምንዛሪ በየቀኑ እየተጨመረ ኢትዮጵያ ገንዘብ እጅግ ዝቅተኛ ከሚባሉት የዓለም መገበያያ ገንዘቦች መካከል የመጨረሻውን ደረጃ ይዟል። 4 ወይ 3 ሀገሮች ብቻ ነው ከኢትዮጵያ የማይሻሉት እንጂ ሌሎቹ በሙሉ ከኢትዮጵያ የተሻሉ ሆነዋል። ከኬንያ ሳይቀር የኬንያን ሽልንግ ይበልጥ የነበረው ኢትዮጵያ ብር አሁን ከኬንያ በታች ሆኗል። ስለዚህ ይህ ነገር ከሚስተካከልባቸው ነገሮች አንዱ ቢያንስ ዜጎች ለመኖሪያ ቤት የማይጨነቁ ሲሆኑ ነው። አብዛኛው ዜጋ የመኖሪያ ቤት በቀላሉ መግዛት፣ መከራየት፣ መስራት የሚችል መሆን አለበት። ደረጃውን የጠበቀ መኖሪያ ቤት ውስጥ መኖር ለኢትዮጵያውያን የተገባ ነው። እንደ ሌሎች ሀገሮች ሁሉ ኢትዮጵያውያን በጥሩ መኖሪያ ቤት ውስጥ የመኖር መብት አላቸው። ሁሉም ባይሆን አብዛኛው ዜጋ አሁን ካለበት በተሻለ አኗኗር ሊኖር ይገባል። ስለዚህ የከተማ አስተዳደሩ የወሰደው እርምጃ ተግባራዊ የሚሆን ከሆነ ጥሩ ጅምር ነው፣ ይበል የሚያሰኝ ነው። ሌሎች አስተዳደሮችም ከተማም ይሁን የገጠር አስተዳደሮች እንደዚህ አይነት የልማት አቅዶችን በመወጠን የዜጎቻቸውን በስራቸው የሚያስተዳድሩትን ማህበረሰብ ህይወት መለወጥ መቻል አለባቸው የሚል መልእክት አለን። ለዕለቱና ለሰዓቱ የተዘጋጀው መረጃ ይህን ይመስላል። በሌላ ጥንቅር ተጨማሪ መረጃዎችን ይዘን እስከምንመለስ ድረስ በሰላም ቆዩ እያልን እንሰናበታችኋለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትዘነጉ። ይህ ሪያሊቲ ሚዲያ ነው።
ነው።